ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ እንደምን ከረማችሁ ሁላችሁንም ባላችሁበት አካባቢና ስፍራዎች ሰላሙን ጤናን እንመኝላችኋለን። የትኛውም ኃይል 1000 ዓመት ከኛ ጋር ቢዋጋ ሊያሸንፈን አይችልም ብለዋል። እንዴት ሊያሸንፋቸው አይችልም? በአንድ ወቅት ላይ ፋኖንም በሳምንታት በሁለት ሳምንታት ቀነ ገደብ ተሰጥቶ እንጨርሳቸዋለን ተብለዋል። ዛሬ ድረስ ፋኖ አላለቀም። የትግራይ ህዝብንም በአንድ ሳምንት የትግራይ ሰራዊትንም በአንድ ሳምንት ሁለት ሳምንት እንደዚህ ቀነ ገደብ ሰጥተውት እንጨርሳለን ባሉት መሰረት አልጨረሱትም። በምን አይነት ሁኔታ ነው ዛሬ ላይ እነዚህን ኃይሎች መጨረስ አቅቶት በፕሮፓጋንዳና በሐሰት ግን ተመልሶ ብልጽግና የትኛውም ኃይል ዛሬ ላይ ሊለቀንቀው የማይችል ትልቅ ግዙፍ ኃይል ነው 1000 ዓመት እንኳን ቢዋጋ የፈለገውም ኃይል ሊያጠፋው አይችልም ብሎ እየተናገረና በፕሮፓጋንዳ ከአማራም ከጂዎችን እነዚህ ካዲ የሆኑ የአማራ ባለስልጣናትንም እስሩ አቅፎ ይገኛል። ከትግራይም እንደዚሁ ካዲ የሆኑትን አቅፎ በራሱ ስር ፕሮፓጋንዳ እንዲነዙለት እያስደረገ ይገኛል። ትላንትና የትግራይን ህዝብ ሲጨፈጭፍ ተመልሶ በጦርነት መካከል ሳይታወቅም ይሁን በማወቅም ይሁን ህዝቤ ስለተጎዳ ዛሬ ላይ ይቅርታ እጠይቃለሁ ብሎ ይቅርታ አልጠየቀም። ዛሬስ አማራ ክልል ላይ ያንን እድል ትግራይ ላይ ያገኘውን እድል ዛሬ ቢያገኝ በአማራና በኦሮሚያ ክልል ላይ ቢያገኝ ህዝቡን ከጨፈጨፈና ከጨረሰ በኋላ ይቅርታ የሚጠይቅበት ሁኔታ አለ ወይ የሚለውንም ሐሳቦች እንነግራችኋለን። ውድ አድማጭ ተከታታዮቻችን እንዲሁም ሌሎች ሐሳቦችንም በአንድ ላይ አጠናክረን እንነግራችኋለን። እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝን አሁን ወደ ፕሮግራሙ እናመራችኋለን። ተከታተሉን። ተከታታዮቻችን እንደምን አላችሁ? ተመልሰን መተናል። እውነቱን ብንናገር ዛሬ ላይ አማጺ ቡድኖችን የኢትዮጵያ መንግስት 1000 ዓመት እሱ 1000 ዓመት ነው አይደል ያለው እሱ እድሉን አግኝቶ ጦርነቱ እንኳን ቢራዘምለትና 1000 ዓመት የሚሄድ ከሆነ ብልጽግና አያሸንፍም። የትኛውንም ኃይል አያሸንፍም። ብልጽግና ያለውን ነገር ልንገራችሁ። ብልጽግና የአፍካራቴ ፕሮፓጋንዳ በሐሰት ህዝቡ ውስጥ ማሰራጨት ለህዝብ መዋሸት ሰማይን ወደ ምድር አቅርቦ ሰማይ ይሄ ነው ብሎ ህዝብን ማሳየት እንደዚህ አይነት የተጭበረበሩና የሚያጭበረብሩ ድርጊቶችን ለህዝብ አምጥቶ በውሸት ማሳየት በዚህ የተካኑ ናቸው። በጣም የሚገርመው ነገር እነዚህ ከሃዲዎች ናቸው። ደግሞ ከሃዲዎች ከአማራ ክልልም የወጡ ከሃዲዎች ባለስልጣናቱ ዛሬ ድረስ እኮ ከብልጽግና ስር ለመውጣት ይፈልጋሉ። ምክንያቱም የስርዓቱ አካሄድ ስላላማራቸው መውጣት ይፈልጋሉ። በየትኛው መንገድ ይውጡ። አብይ አህመድ የሰራቸውን ስራዎች አይታችሁ እንደሆነ እነዚህን ባለስልጣናትና ከሃዲዎችን በስሩ ይዞ ማኖ እያስነካቸው ህዝብ እንዲጠላቸው አደረገ። አሁን ከአማራ ከርተው የሄዱትና ብልጽግና ስር የተጠቃለሉትን ባለስልጣናት የአማራ ህዝብ ባይነ ቁራኛ ነው የሚያያቸው። ምክንያቱም እዛ ሄደው ተቀይረዋል። ማኖ እያስነካቸው ነው ሰውየው። ከትግራይም እንደዛው ህዝብ ጠልቷቸዋል። አሁን ባለስልጣናቱ ከብልጽግና ተለይተው ስርዓቱ ስላልተመቻቸው መለየት ይፈልጋሉ። ታዲያ ወዴት ይመለሱ? ከብልጽግና ቢለዩ እዚህ ጋር ማኖ ነክተዋል። ህዝብ አይወዳቸውም። ወደ ህዝብ እንዴት ይመለሱ? ያ ነው እንጂ የቸገራቸው እኮ ወጣው እኛ ከደሙ ንጹህ ነን ለማለት ይፈልጉ ነበር። ነገር ግን መውጫ ቀዳዳ ነው ያጡት። በእንደዚህ አይነት ሁኔታ ነው ይበልጥ አንዴ የበሰበሰ ዝናብን አይፈራም እንደሚባለው ትላንት ያስነካቸው ማኖ እንደገና ይበልጥ እንዲነኩና እንዲበሰብሱ እያረጋቸው ነው። እነሱም ሳይፈልጉ በግድ ምክንያቱም ወዴት እንደሚሄዱ ግራ ተጋብተዋል። ወደ ህዝብ መመለስ አይችሉም። ብልጽግናን ከካዱ የትም መሄጃ ስለሌላቸው
አማራጭ አጥተው ነው ዛሬ ላይ ከብልጽግና ፓርቲ አመራሮች ጋር የብልጽግና ካድሬ ሆነው የተሰጣቸውን ፕሮፓጋንዳና የተሰጣቸውን ውሸት ለህዝብ እየነገሩና በሚዲያ እየወጡ ይገፋፋሉ። አንዳንድ ጊዜ ውጣና ተናገርን ካየንን አረስት እየተባሉ ጻድቃንን ካየንን ይዘህ ውጣ፣ ጌታቸው ረዳ ይሄንን ይዘህ ውጣና ተናገር፣ ጀነራል ብርሃኑ ጁላ ይሄንን ተናገር የተሰጠውን ነው እንጂ አንድም ከዛች እልፍ ብሎ የሚያነበውና የሚናገረው ነገር የለም። ስለዚህ ባለስልጣናቶችም ተቸግረዋል። መጀመሪያ ላይ እውነት መስሏቸው ነው ከብልጽግና ጋር ጎራ የፈጠሩት። ሰውየው ሲያዩት ላይክ ካሜሎን ይቀያየራል። ሰውየው ባህሪው ተቀያያሪ ነው። ዛሬ ጥሩ ነገር ያሰበ ይመስልና ያ ጥሩ ነገር እሱ ያሰበ የሚመስለው ነገር ህዝብ ላይ ጉዳት ሲያደርስ በህዝብ ላይ ጉዳት ሲያደርስና ህዝብን ሲጨፈጭፍ ታያላችሁ። ያያሉ። ይህንን የተመለከቱት ባለስልጣናቱና ከክልሉ ሁሉ ከርተው ብልጽግና ስር የተሸሸጉት ግራ ተጋብተው ወዴት እንሂድ ብለው ግራ ተጋብተው ነው ቁጭ ያሉት እንጂ ወደው አይደለም። ህዝብ ይቅርታ ያደረገላቸው ነበር። ግን ቢያቁ ኖሮ ወደ ህዝብ ቢመለሱና ይህንን ከሃዲ የሆነ 1000 ዓመት አታሸንፉኝም ብሎ የሚናገረውን ኃይል ትተው ህዝቤ ሆይ ይቅርታ አድርጉልኝ፣ ያው ብልጽግናን ከድቼ ወደ እናንተ መጣው ካለ በህዝብ ዘንድ እኮ ይቅርታ ይደረግላቸው ነበር። ነገር ግን ህዝብም ጠልቶናል፣ ከብልጽግናም አፈትልከም ብንወጣ መውደቂያችን አያምርም፣ በህዝብ ዘንድም ፋኖም አይለቀንም ቲዲኤፍም አይለቀንም ብለው እየፈሩ ነው እንጂ እኮ መውጣት ይፈልጉ ነበር። እና በእንደዚህ አይነት ሁኔታ ነው ባለስልጣኑም ተቸግሮ ያለው። እንዲህ አይነት መሰሪ የሆነ ሰውዬ እንዲህ ማኖ እያስነካቸው ጥሩ ነገር የሚሰራ መስሎ ታይቶ ከዛ በኋላ እንዲህ አይነት መጥፎ ነገሮችን እየሰራ እነሱንም እያዋረደና እነሱንም በህዝብ ዘንድ እንዲጠሉ የበለጠ እንዲጠሉና እንዲነፈጉ እያረጋቸው ይገኛል። ይሄ ነው የብልጽግና ስርዓት። ከሃዲዎች የትም ክልል ውስጥ ነው ያሉት። በከሃዲዎች የተተበተበ ሴራ ደግሞ አገራችንን ዛሬ ላይ ከፍተኛ ዋጋ እያስከፈሏት የሚገኙበት ሁኔታ ነው ያለው። ከአማራ ክልል የካዱ ባለስልጣናት ለሆዳቸው ብለው የካዱና ብልጽግና ስር የተሸሸጉት እንዲሁም ከትግራይ ክልል ክደው ብልጽግና ስር የተሸሸጉትና ማንነታቸውና ህዝባቸውን ሸጠው ለህዝባቸው መጨነቅና ለህዝባቸው እልቂት ምንም አይነት ርህራሄ የማይሰማቸው ሆነው ዛሬ ላይ ከአብይ አህመድ መንግስት ጋር እየወገኑ አማራንም የአማራ ፋኖንም እያስደበደቡና እያስመቱ የትግራይንም ለማስመታት እቅድ ይዘው በእቅዳቸው መሰረት እየተጓዙ ይገኛሉ። በአንድ በኩል እዛ ፌዴራል መንግስት ጎን ቁጭ ብለው የሚያወሩት ምንድነው? ልክ ለሀገራቸው የተቆረቆሩና ለሀገራቸው የሚያስቡ መስለው ነው የሚናገሩት። ለምሳሌ የአማራው ከሃዲ ምንድን ያለው? እኛ ለአማራ ህዝብ ነው የታገልነው፣ ለአማራ ህዝብ ነው ዛሬ ላይ ከብልጽግና ጋር ወግነን ከብልጽግና ጋር ሆነን ዲሞክራሲን ለማስፈን ለአማራ ህዝብ ነው የቆምነው። ስለዚህ የአማራ ህዝብ ዛሬ ላይ ከፌዴራል መንግስት ውጪ ከፌዴራል መንግስት እውቅና ውጪ ሰላም ሊመጣለት ስለማይችል ወደ ብልጽግና ድጋፍ እንዲያረጉና ከብልጽግና ጋር እንዲሆኑ እንዲሁም የአማራ ህዝብ ሌላ ፋኖ ነኝ የተባለ ወይንም ሌላ ድርጅት እንደማያዋጣውና ከወዲሁ ከብልጽግና ጋር ሆኖ የፋኖን ኃይልም እንዲቃወምና ፋኖን እንደ ጠላትነት እንዲፈርጅ ብልጽግናን ደግሞ እንደ ወዳጅ አድርጎ እንዲይዝ በዲሞክራሲ መንገድ ጥያቄዎችና ያላቸው ማንኛውም ነገሮች የሚፈታው በዲሞክራሲያዊ መንገድ በብልጽግናዎች ነው ብለው ነው የተናገሩት። ይህንን እያስደረጉ ያሉት የብልጽግና ካድሬዎችና የብልጽግና አመራሮች ናቸው።
ከሃዲዎች ዛሬም ይህንኑ ሀሳብ በተደጋጋሚ ሲገልጹና ህዝብን ለማነቃቃት የሚያደርጉት ታክቲክ አሁን ላይ የማይሰራና ህዝብ የማያዳምጣቸው መሆኑ ብቻ ሳይሆን ህዝብ የራሱን ህልውናና የራሱን መንገድ ቀይሶ የትኛው መንገድ ነው የሚያዋጣኝ አማጺ ቡድኑ ለኔ የቆመ ነው ብሎ ህዝብ ደምድሞ የሚያቀውና ዛሬ ላይ ከፋኖ ጋር እየቆመ የሚገኝበት ሁኔታ ነው ያለው በፋኖ በኩል። በትግራይ በኩል ደግሞ ያለው ዘሴ ሚኒስትሩ ትግራዮችም ሁለት ከሃዲዎች 3-4 ሆነው እዛ አካባቢ ላይ ከብልጽግና ጋር ሆነው ዛሬ ለትግራይ ህዝብ እያሉት የሚገኙት ምንድነው? የትግራይ ህዝብ ጥያቄ በዲሞክራሲያዊ መንገድ ነው የሚፈታው። በዲሞክራሲያዊ መንገድ የሚፈታው ደግሞ የብልጽግና አመራር ነው። ከብልጽግና ጋር አንድ ካልሆነም በስተቀር ችግራችሁና ማንኛውም ጥያቄያችሁ ሊመለስ አይችልም። ስለዚህ የግድ ከብልጽግና መንግስት ጋር አንድ መሆን አለባችሁ። ብልጽግና መንግስት መደገፍ አለባችሁ። ህወሓት የተባለውና የትግራይ ቲዲኤፍ የተባለውን ሰራዊት እንደ ጠላትነት መፈረጅ አለባችሁ ተብሎ ነው አሁን ላይ እንትን እየተደረገ ያለው በየሶሻል ሚዲያውና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ እየተዘዋወረ የሚገኘው ይሄ ሀሳብ ነው ማለት ነው። እንዴት ነው የኢትዮጵያ መንግስት ዛሬ ላይ ለትግራይ ህዝብም የሚያዋጣ ለአማራ ህዝብም የሚያዋጣ ሆኖ የተገኘው በምን አይነት ሂሳብ ነው? ትላንትና የአማራን ህዝብ በአጭር ጊዜ ያጠፋለሁ ሲል የነበረ ኃይል አልነበረም ወይ? የትግራይን ህዝብ በአጭር ጊዜ ውስጥ አጠፋለሁ ሲል የነበረ ኃይል አልነበረም ወይ? አሁን ጦርነቱ ከፋኖ በኩልም ሲበረታበትና ከኦላ በኩልም ሲበረታበት እነዚህ አይነት ታክቲኮችን እያመጡ ህዝብን እያደነቆሩ ይገኛሉ። የአማራ ከሃዲዎች የአማራን በብልጽግና ስር ያሉትን የአማራ ህዝብ ናቸው ተብለው እነሱን ሰብስበው ነው ይሄንን ነገር እየተናገሩ የሚገኙት። የትግራዩም እንደዛው የትግራይ ህዝብ በአዲስ አበባ አካባቢ የሚገኙና ከብልጽግና ጋር ያሉትን ነው ሰብስበው ይሄንን ትርክት የሚያወሩት ማለት ነው። ለምሳሌ ጀነራል ጻድቃን ገብረተንሳኤ በዚህ ጉዳይ ላይ ምንድነው ያሉት? እስቲ እናዳምጣቸው። የለም በሰላም መስማዕ ሐላይ መንግስት ኮይና ሕቶና ከገደፍና ኢና ንፈትሕ ምዕራብ ትግራይ መምላስ ተመዛበልቲ መምላስ ማእከላይ መንግስቲ ተቃውሞ ነይርዎ ይፈልጥን ብኩናት ዝፍትሕ ፀገም የለን በሰላም መስማዕ ሐላይ መንግስት ኮይና ሕቶና ከገደፍና ኢና ንፈትሕ ምዕራብ ትግራይ መምላስ ተመዛበልቲ መምላስ ማእከላይ መንግስቲ ተቃውሞ ነይርዎ ይፈልጥን ብኩናት ዝፍትሕ ፀገም የለን በሰላም መስማዕ ሐላይ መንግስት ኮይና ሕቶና ከገደፍና ኢና ንፈትሕ ምዕራብ ትግራይ መምላስ ተመዛበልቲ መምላስ ማእከላይ መንግስቲ ተቃውሞ ነይርዎ ይፈልጥን ብኩናት ዝፍትሕ ፀገም የለን በሰላም መስማዕ ሐላይ መንግስት ኮይና ሕቶና ከገደፍና ኢና ንፈትሕ ምዕራብ ትግራይ መምላስ ተመዛበልቲ መምላስ ማእከላይ መንግስቲ ተቃውሞ ነይርዎ ይፈልጥን። እንደሰማችሁት ያው በትግርኛ ነው የተናገሩት። ከቤት ንብረታቸው የተፈናቀሉ እንዳሉ ይታወቃል። ከቤት ንብረታቸው የተፈናቀሉትን ጥያቄ አለ። ያንን ጥያቄ የሚመልሰውም የፌደራሉ መንግስት ነው። ስለዚህ ጥያቄያችን የሚመለሰው ዛሬም ከማዕከላዊ መንግስት ጋር አንድ ከሆነም ብቻ ነው። አለበለዚያ ጥያቄዎቻችን ሊመለሱ አይችሉም። እነሱ ናቸው ለትግራይ ህዝብም እንደ ማለት ለትግራይ ህዝብ ተቆርቋሪና ለትግራይ ህዝብ የሚያስቡ ቡድኖች የብልጽግና ቡድኖች ናቸው እኔንም ጨምሮ ለማለት ነው። ጀነራል ጻድቃን ገብረተንሳኤ እኔንም ጨምሮ የብልጽግና መንገድ ነው የሚያዋጣው። ስለዚህ ጥያቄያችሁን ለመመለስ ዛሬ ላይ ምን መደረግ አለበት ለሚለው ከማዕከላዊ መንግስት ጋር ትብብር በመፍጠር በመስማማት ነው ጥያቄያችሁ የሚመለሰው። ለፌደራል መንግስት ከምዕራብ ትግራይ እየተፈናቀሉት ጥያቄ ቀርቦላቸዋል። ቀርቦላቸዋል።
ታዲያ መች ተመለሰ? ያ ጥያቄ እኮ አልተመለሰም። አሁን የትግራይ ህዝብ እኮ ዛሬም ድረስ ተፈናቅሎ ከምዕራብ ትግራይ የተፈናቀለው በፕሪቶሪያው የሰላም ስምምነት መሰረት ይደረጋል ተብሎ የታቀደ እቅድ ነበር። እሱ አልተፈጸመም። ይሄ ሁኔታ ባለበት ነው ጀነራል ጻድቃን አሁን ላይ ወጥተው የትግራይ ህዝብ ጥያቄ የሚፈታውና የሚመለሰው ከማዕከላዊ መንግስት ጋር በመሆን ነው። ስለዚህ የማዕከላዊ መንግስትን መደገፍ አለባችሁ። ህወሓት የተባለውንና የቲዲኤፍ ሰራዊትን ደግሞ ጠላታችሁ ስለሆነ ጠላታችሁን ከውስጣችሁ ነቅላችሁ ማውጣት አለባችሁ እያሏቸው ይገኛል። ለአማራ ህዝብም እንደዚሁ አይነት ተመሳሳይ ሀሳብ ነው የቀረበላቸው። ቪዲዮውን ሌላ ጊዜ እናቀርብላችኋለን። በእንደዚህ አይነት ሁኔታ ነው የብልጽግና አመራሮች ዛሬ ላይ እኛ እናቅላችኋለን ብለው ጦርነትም እየከፈቱ በህዝብ ላይ ህዝብን እየገደሉና ህዝብ ላይ ሰቆቃና በደልም እያደረሱ እንደገና ለህዝብ የሚያቀው ለህዝብ ተቆርቋሪ የሆነው የብልጽግና መንግስት ነው። ስለዚህ ከብልጽግና መሪዎች ጋር ከብልጽግና መንግስት ጋር ከማዕከላዊ መንግስት ጋር ከፌዴራሉ መንግስት ጋር አንድ ሆናችሁ ጠላታችሁ ፋኖና ህወሓት ስለሆነ ከወዲሁ እነዚህን ሰዎች ከውስጣችሁ ማውጣት አለባችሁ። እነሱ የሚሉትን ነገር መቀበል የለባችሁም፣ መደገፍ የለባችሁም ተብለዋል። አሁን በትግራይ ላይ በተለይ በትግራይ ላይ ጸረ ፕሪቶሪያ ሰላም ስምምነቱ ጸረ ፕሪቶሪያ ብለው ያስቀመጡት ነገር ነበረ። ያም ጸረ ፕሪቶሪያ ብለው ያስቀመጡት ከኤርትራ ጋር መወገን፣ ህወሓትን መደገፍ በህዝቡ በኩል ያለው ሁኔታ ይሄ ጸረ ፕሪቶሪያ ነው። መጀመሪያ የህወሓት ባለስልጣናት ነባር ባለስልጣናቱ ከኤርትራ መንግስት ጋር መወገናቸው ጸረ ፕሪቶሪያ ነው፣ የሰላም ስምምነቱን አፍርሰዋል ብለው ነው የሚከሱት። አገራችን ወዴት እየሄደ ነው ለሚለው አገራችን በጣም ውስብስብ የሆነ ደረጃ ላይ የደረሰበት ሁኔታ ነው ያለው። ህዝብ አላወቀም፣ ህዝብ አልነቃም። ልክ ብልጽግና ብዙ ጊዜ ለራሱ ለህዝቡ የሚያስብ መስሎ ብቅ ብሎ በሚናገርበት ወቅት ላይ ህዝብ እንዲያምነውና እነዚህ ካድሬዎችን በየአካባቢው እየበተነ ገንዘብ እየሰጣቸው ሂዱና ህዝባችሁን አንቁ፣ ከብልጽግና ውጪ የሚያዋጣችሁ መንገድ የለም በሉት፣ ብልጽግና ችግራችሁን ሊፈታላችሁ ይችላል፣ ብልጽግና ብቻ ነው ዛሬ ላይ ችግራችሁንና የምትጠይቁትን ጥያቄ ሁሉ በአግባቡ ሊመልስላችሁ የሚችለው እሱ ብቻ ነው። እሱን የማትደግፉ ከሆነ ምንም ነገር የሚሳካላችሁ ነገር የለም። ስለዚህ አማጺ ቡድንን መደገፍም ሆነ ግንኙነት መፍጠር ዛሬ ላይ አያዋጣችሁም። እነዚህ ኃይሎች 1000 ዓመት ቢዋጉ ከኛ ጋር ሊያሸንፉን ስለማይችሉ ለናንተ የቆምነው እኛና እኛ ብቻ ነን። ስለዚህ እኛን ተከተሉን፣ ከኛ ጋር ሁኑ እያሉና ህዝብን እያነቁ ህዝብ ውስጥ እየሄዱ እንደዚህ አይነት አጀንዳዎችን ይዘው እያስፈጸሙ ይገኛሉ። በአሁኑ ወቅት ላይ የአማራንም ህዝብ ችግርና መከራ ውስጥ እየከተታቸው የሚገኘው ኃይል ቢኖር እነዚህ ከሃዲ ከብልጽግና ጋር ብልጽግና ስር የተሸሸጉ የአማራ ባለስልጣን ነባር የአማራ ባለስልጣኖች ናቸው እና አንዳንድ ከሃዲዎች ደግሞ እንደ ካድሬ ገንዘብ ወስደው ሰውን ሄደው የሚያነሳሱና ከፋኖ ጋር የነበራቸውን ግንኙነት በአንድ ወቅት ላይ በጣም መጥፎ እንደሆነና የሚያረጉት ነገር ስላልተመቻቸው ፋኖዎች የሚሰሩት ኢሰብአዊ የሆነ ድርጊት ስላልተመቻቸው ከፋኖ ውስጥ እንደወጡና ዛሬ ላይ የፋኖ አካሄድ ትክክል እንዳልሆነና የብልጽግና መንገድ ብቻ ትክክል እንደሆነ ለህዝቡ እየገለጹና በእንደዚህ አይነት ሁኔታ ነው ለካድሬዎቹ ገንዘብ ተሰጥቶ እንዲህ አይነት ፊልሞች እየተሰሩ ያሉት። የአማራ ህዝብም ሆነ የትግራይ ህዝብ ዛሬ ላይ መንቃት አለበት። ይህ ሰውዬ ትላንትና የትግራይን ህዝብ እንደዛ ሰላማዊ ህዝብንም የታጠቀውንም አንድ ላይ በሉት ብሎ ትዕዛዝ የሰጠው አብይ አህመድ ዛሬ ላይ ለዚህ ለትግራይ ህዝብ የሚያስብና ለትግራይ ህዝብ ተቆርቋሪ ሆኖ መታየቱ ነው እንግዲህ አሁን ትልቁ ነገር። ትላንት ለትግራይ ህዝብ ያልጠቀመ ዛሬ እንዴት ለአማራ ህዝብ ሊጠቅም ይችላል? ትላንት የትግራይ ህዝብን እንደዛ የጨፈጨፈ ሰላማዊ ህዝብን እንደዛ የጨፈጨፈ ዛሬ
በምን አይነት ሂሳብ ነው የአማራ ሰላማዊ ህዝብን አይጨፈጨፍም ብለን 100% ሹር ልንሆን የምንችለውና ከሱ ጋር አብረን ከሱ ጋር መጓዝ የምንችለው እሱም መደገፍ የምንችለው? ስለዚህ ህዝብ ሆይ ንቃ፣ ሁላችሁም ባላችሁበት ንቁ። ዛሬ የሚያዋጣችሁ ዛሬ የአማራ ፋኖ ውስጣችሁ ባይኖር ኖሮ ታልቁ ነበረ። የትግራይ ቲዲኤፍም ባይኖር በሌላ በኩል ታልቁ ነበር። ስለዚህ ይህን ነገር ጠንቅቃችሁ አውቃችሁ ወዲሁ የሚያዋጣችሁን መንገድ መከተልና ለናንተ ብሎ ሌት ተቀን በረሃ ለበረሃ እየተንከራተተ ለሚገኘው የፋኖም ወታደርም ሆነ የቲዲኤፍ ሰራዊት እውቅና ሰጣችሁ ዛሬ ላይ እሱን መደገፍ የግድ ይላችኋል። አለበለዚያ ልታልቁ ነው። ይሄ የአረብ ኤምሬትን ጉዳይ ለማስፈጸም ነው ሽር ጉድ የሚለው። ከሚሞተውና ከሚፈናቀለው ምንም አይነት ርህራሄና ምንም አይነት ሰብአዊነት አይሰማውም። ለናንተ የሚያስብ ቢሆን ኖሮ እኮ እስቲ አንድ ነገር እንንገራችሁ ህዝብ፣ ለናንተ የሚያስብ ቢሆን ኖሮ አብይ አህመድ ምንም ያህል የፋኖ ኃይልም ቢሆን ሌላ ተዋጊም የበላይነት ካሳየ በንዴት መጥቶ ፋኖ ያለበትን ቦታ አስሶ በድሮን መምታት አለበት እንጂ ህዝብን መምታት አለበት እንዴ? ሆነ ተብሎ ፋኖን ሳይሆን ህዝብን ነው የሚመቱት። ምንድነው መሰላችሁ? ህዝብ እናንተ ናችሁ እነዚህን ኃይሎች እየደገፋችሁ የምትገኙት። ስለዚህ መደገፋችሁን ተው። እኛ ደግሞ እነሱ የበላይነት ባሳዩ ቁጥርና በሰራዊታችን ላይ የበላይነት አሳይተው ሰራዊታችንን የሚደመስሱ ከሆነ እኛ ደግሞ እናንተን እንደመሰሳለን ባዮች ናቸው ማለት ነው። ስለዚህ ህዝብ ተደናግጦ ዛሬ ላይ ፋኖን ከደገፍኩት ወይንም አማጺ ኃይልን ከደገፍኩት የድሮን ጥቃት ይጠብቀኛል ብሎ ፈርቶ ሰግቶ ወደ ብልጽግና እንዲመለስና ብልጽግናን እንዲደግፍ ለማስደረግ ነው ጥረታቸው። ያ ደግሞ አይሳካም። በምንም ታምር ሊሳካላቸው የማይችል አካሄድን እየተከተሉ ነው የሚገኙት። በአብዛኛው አሁን እነዚህ አማጺ ቡድኖችን የኤርትራንም ማነው የትግራይንም እንደማያሸንፉ ያውቁታል። የፋኖን አያሸንፉትም፣ እንደማያሸንፉ 100% ሹር ሆነው ያውቁታል። ነገር ግን የማያሸንፉትን ነገር በተግባር እያዩም እየተመለከቱ እየተገነዘቡ ያሉበት ሁኔታ ነው ያለው። ስለዚህ በፕሮፓጋንዳና ፕሮፓጋንዳን በመንዛት ህዝብ ውስጥ አብይ አህመድ በተደጋጋሚ መንግስት ህዝብን ለማስተዳደር አንድ ፕሮፓጋንዳ፣ ሁለት አመራር እንደዚህ ብሎ አንድ በአንድ የቆጠራቸው ነገሮች አሉ። ከዛ ውስጥ አንዱ ፕሮፓጋንዳ ነው። በፕሮፓጋንዳ ህዝብን ማስተዳደር እንደሚቻል ተረድቶ ጭንቅላቱ ተቀብሎ ያለ ሰው ስለሆነ በፕሮፓጋንዳ ህዝባችንን እያደነቀረ ስለሚገኝ ህዝባችን ደግሞ ከወዲሁ ጥንቃቄ እንዲያደርግና የሚሰጣቸውን ፕሮፓጋንዳዎች ላለመስማት፣ ምክንያቱም ፕሮፓጋንዳውን ቢሰማና ብልጽግና ቢሆንም ማለቁ አይቀርም፣ ይገደላል፣ መገደሉ አይቀርም። ለህዝብ የሚያስብ አንድ መንግስት ለህዝብ ለኔ ያስባል ብለ አንድ መንግስት ይሄ መንግስት ለኔ ያስባል ብለ የምትለው ምንም ያህል ከአማጺ ቡድኖች ጋር የሚያደርገው ትንቅንቅ የተሸናፊነት አዝማሚያ ቢታይበትም በበኩሉ ድሮን አንስቶ ግን ህዝብን አይመታም። በዛ ነው የምታውቁት ይሄ መንግስት ለኛ ያስባል። ምክንያቱም የፋኖ የበላይነት ቢያሳይም ሌላ ኃይል የበላይነት ቢያሳይም ህዝብን በድሮን አልመታም፣ እነሱን ፈልጎ ነው እነሱን የመታቸው ብለህ ትላለህ። ዛሬ ላይ ግን ፋኖም የበላይነቱን በሚያሳይበት ወቅትና ሌሎች የአማጺ ቡድኖች የበላይነታቸውን በሚያሳዩበት ወቅት ላይ ህዝብ ነው እየተደበደበ የሚገኘው በድሮን። ስለዚህ ይህንን መንግስቴ ነው ብላችሁ የፌዴራል መንግስት የማዕከላዊ መንግስትን የራሴ መንግስት ነው ብላችሁ ዛሬ ላይ እሱን የምትደግፉበት አንዳች ምክንያት ሊኖር አይገባም ነው የምንለው። ማለቃችሁ ማለቅ እስከሆነ ድረስ መፍትሄው ምንድን ነው? እነዚህኑ አማጺ ቡድን ነገ ለእናንተ ብለው እየራባቸው እየጠማቸው ተራራ ለተራራ እየዘለሉ ዝናብ ፀሐይ እየተፈራረቀባቸው ሌት ተቀን
ውጊያ ላይ ናቸው። እነዚህ ውጊያ ላይ ያሉት ማንን ወክለው ነው? እናንተን ህዝብን ወክለው ነው። ስለዚህ ህዝብን ወክሎ በውጊያ ላይ የሚገኝ ነው ለህዝብ አሳቢ የሚባለው። ዛሬ ላይ የብልጽግና መንግስት እኮ ደግፈነው አይተነዋል አይደል እንዴ? ከአመጣጡ ጀምሮ እኮ ብዙ ጊዜ ድጋፍ ሰጥተነው አይተነዋል። ቢደገፍም ሰውየው እስስት ስለሆነ ይቀያየራል። ቢደገፍም ያው ነው፣ ባይደገፍም ያው ነው። እንዳውም ቢደገፍ የበለጠ ህዝብ ላይ ጥቃት ይፈጽማል። ትላንትና ኦሮሞና አማራን ለማጣላት የተደረገው የሄዱበት መንገድ ርቀቱን ሁላችንም የምናውቀው ነው። ያ ሁሉ ርቀት ለምን አስፈለገ መሄዱ? ሁለቱን አማራና ኦሮሞን ለማጋጨት ሲል ለአማራ ህልውና የሚዋጋውን ፋኖ ኦሮሚያ ክልል ውስጥ ገብቶ የኦሮሞ ህዝብን ጨረሰ ብሎ ፕሮፓጋንዳ ሲነዛ፣ ለኦሮሞ ህዝብ የሚታገለውን ለህልውናቸው የሚታገሉትን አማራ ክልል ገብተው ጨፍጭፈው የአማራን ህዝብ ሄዱ ብለው ራሳቸው ያዘጋጁትና ራሳቸው ያስታጠቁት ሰራዊት እንደዚህ አይነት ፊልሞችን ሲሰሩና ህዝብ ላይ ማለት ያልታሰበ ነገር ህዝብ ላይ በየቀኑ እያመጡ ህዝብን ሲያንገላቱ እንደነበረ ሁላችንም እናውቃለን። ህዝብ ዛሬ ላይ ያንን አካሄድ ስለነቃ ሌላ ፕሮፓጋንዳዎችን አሁን ደግሞ ማምረት ጀመሩ። ጥያቄያችሁ ሙሉ በሙሉ የሚፈታው የትግራይም ሆነ የአማራ ህዝብ ጥያቄያችሁና ያላችሁ ቅሬታም ካለ የሚፈታው ከማዕከላዊ መንግስት ጋር በምታረጉት ግንኙነት ብቻ ነው። ከማዕከላዊ መንግስት ጋር ግንኙነታችሁ የሻከረና የማዕከላዊ መንግስቱን የማትደግፉ ከሆነ ምንም አይነት ጥያቄም ሆነ የሚመለስላችሁ ነገር የለም። ስለዚህ ከወዲሁ ይህንን አውቃችሁ ተገንዝባችሁ ከብልጽግና ፓርቲ አመራሮች ጋር የብልጽግና ፓርቲ አመራር ወደፊት እያላችሁ ብልጽግናን በባዶ ሜዳ መደገፍ አለባችሁ። ብትሞቱም ብትገደሉም የገደላችሁም ራሱ ሆኖ ሳለ ብትገደሉም እኔኑ ደግፉኝ እየተባለ ነው። በምን አይነት ሂሳብ ነው ታዲያ እየተገደልክ እየሞትክ ከቤት ንብረት እየተፈናቀልክ አማራ ፋኖን ትደግፋለህ እየተባልክ እየተያዝክ እየታሰርክ እንደገና በድሮን እየተደበደብክ እስከ መቼ ነው ታዲያ እሱን ደግፈ ወደ ገደል አፋፍ እየተጓዘ ያለን ባለስልጣንና መንግስት ደግፈ ለምንድን ነው ጊዜህን የምትገለው? ዛሬ ካጠገብ ሆኖ እየተከላከለልህ የሚገኘው አማጺ ቡድን ተብሎ የተፈረጀው ኃይል ባጠገብ ነው ያለው። ዛሬ ላይ እየተከላከለልህ ነው። በርካታ መጥፎ ነገሮች፣ ኢሰብአዊ የሆኑ ድርጊቶች ይፈጸሙ ነበር እነዚህ ኃይሎች ካጠገባችሁ ባይኖሩ። ስለዚህ እነዚህ ኃይሎች ለእናንተ ብለው ነው ዛሬ ሌት ተቀን እየለፉና እየደከሙ የሚገኙት። በዚህ አይነት ሁኔታ ብልጽግናን ደግፋችሁ ወደ ገደል የምትሄዱበትና የበለጠ እልቂትና የበለጠ ኢሰብአዊ የሆነ ድርጊቶች እንዳይፈጸሙ እናንተ ላይ ምን አይነት ዋስትና ይኖራችኋል? የላችሁም ማለት ነው ዋስትና። ትላንትም እኮ ብልጽግናን ደግፋችሁ ያያችሁት ነው። ትላንትና ብልጽግናን ደግፋችሁ ከብልጽግና ጋር በነበራችሁበት ወቅት ላይ ነው። በወቅቱ ፋኖዎች እንዲህ ግጭት ከመንግስት ጋር አልፈጠሩም። ነገር ግን ፋኖዎችም ታጥቀው ጦርነቱ አልተጀመረም ነበሩ። በዚህን ወቅት ላይ ፋኖ አንዳንድ ጊዜ የኦሮሚያ ክልል ውስጥ ገብቶ ኦሮሞን ጨረሰ፣ ኦላ ጨረሰ እየተባለ እንግዲህ እናንተ የምትደግፉት መንግስትን ነው። ማዕከላዊ መንግስቱን እየደገፋችሁ ነው። ከፋኖ ጋርም ጦርነት አልተጀመረም። እንዲህ አይነት ስም በፋኖ ላይ ማለት ፋኖ እንደዚህ አይነት መጥፎ ተግባራትን እየሰራ ነው ብለው ህዝብ እንዲጠላቸው እናንተ ማዕከላዊ መንግስቱን እየደገፋችሁ ባላችሁበት ወቅት ነው የፋኖን መጥፎ ስራ እዩ ተብሎ እየተነገራችሁ የነበረው። ስለዚህ በሰላማዊ ወቅት ላይ ራሱ መገደላችሁና ኢሰብአዊ ድርጊቶች በመንግስት ኃይሎች መፈጸሙን እየተፈጸመባችሁ እንደነበረ ሁላችሁም የምታውቁት ነው።
ብትደግፉትም ያው ነው ማለት ነው ባትደግፉትም የተሻለ ነው ምንለው ስለዚህ ጥንቃቄ ተደርጎ ዛሬ ላይ እነዚህ ኃይሎችን በተቻላችሁ መጠን ደግፋችሁ አገራችሁ ሰላም የምታገኝበት አገራችን ሰላም የሚሆንበትን መንገድ ብትመርጡ የተሻለ ነው ምንለው እውነቴን ነው ምላችሁ ብልጽግና የፈለገውን ያህል አሁን በተደጋጋሚ እሱ የሚናገረው 1000 ዓመት ብትደክሙ ብትለፉ ብልጽግናን አታሸንፉም ብሎ የሚፎክረው በጣም ደካማ መሆኑን በጣም አሁን ከፋኖ ጋር የሚያደርገውን ጦርነትም አይተናል አይደለም ትንሽ የፋኖ ኃይሎች ሲበረቱባቸው እየፈረጠጡ ይሄዳሉ አለያ ደግሞ እጃቸውን እየሰጡ መሳሪያ እያስረከቡ ነው የሚገኙት ወንደዚህ አይነት ሁኔታ በፍራቻና በስጋት ውስጥ የሚገኙ የመከላከያ ሰራዊት ወታደሮች ቁማናቸው በጣም የወረደ መሆኑን ስለተገነዘቡ ህዝብ ፋኖንና ሌሎች አማጺ ቡድኖችን እንዳይደግፍ ከወዲሁ በፕሮፓጋንዳ ህዝብ ውስጥ ፕሮፓጋንዳ እየረጩና በገንዘብ ኃይል እናንተኑ የሚመስል የራሳችሁ ልጆች በገንዘብ አታለው ተመልሰው ስለ አማራ ፋኖ መጥፎነት ስለ ብልጽግና ጥሩነት እየነገራችሁና ወደ ብልጽግና ጉዟችሁን ብልጽግናን እንድትደግፉ አለበለዚያ ጥያቄያችሁ ማንኛውም የምትፈልጉት ነገር በሰላማዊ መንገድ ሊመለስላችሁ እንደማይችል ከወዲሁ እየተነገራችሁ ነው የሚገኘው ስለዚህ አማጺ ቡድኖችን ዛሬ ላይ የምትደግፉ ከሆነ ጥያቄያችሁም አይመለስም እንደገና እልቂታችሁም ያ የታወቀው በድሮንና በመድፍ በላውንቸር ማለቃችሁ አይቀርም እየተባላችሁ ነው ስለዚህ እንዲህ አይነት ማለት ፕሮፓጋንዳዎችን የሚነዙ ሰዎች በእናንተ ውስጥ ቢመጡም ተከላከሉ ከራሳችሁ ላይ የምትደግፉትም በልባችሁ ይዛችሁ ቀን እስኪነጋ ድረስ ህዝባችን ሰላም እስከሚያገኝ ድረስ የሆዳችሁን በሆዳችሁ ይዛችሁ ቀጥሉ አለበለዚያ ከብልጽግና ጋር ተጉዘን ብልጽግናን ደግፈን ምትሉ ከሆነ ብልጽግና እየገደላችሁም እየደገፋችሁትም እየገደላችሁትም ጥያቄያችሁን የሚመልስላችሁ አንድም ጥያቄ አይመልስላችሁም እስከዛሬ ድረስ የጠየቃችሁ ጥያቄ በአማራ ወገንም አለ በትግራይ ወገን አለ በኦሮሞ ወገን አለ አንዱም ጥያቄ እኮ አልተመለሰም እስካሁን እየተደረገ ያለው በየአካባቢው ጦርነት መፍጠርና በየአካባቢው የማይወጡትን ጦርነት እየከፈቱ ይሄንን ከዚህ ጋር ጦርነቱ እያለ ደግሞ ሌላ ጦርነት እንደገና ለመክፈት ሐሳብ እንዳላቸውና ወታደሩን ከቦታ ወደ ቦታ እያጓጓዙ የሚገኙበት ሁኔታ ነው ያለው ስለዚህ ፋኖንም ሆነ አንድንም አማጺ ቡድን ብልጽግና መንግስት ዛሬ ላይ ሊያሸንፋቸው ስለማይችል ሁኔታው ሁሉ ስለገባው እንደምሸነፍም ስላወቀ መያዣ መጨበጫ አተው እነዚህ ጀነራሎችና ባለስልጣናቶቹ ዛሬ ይሄንን ያረጋሉ ይሄንን ሳይጨርሱ ወደ ሌላ ይሄዳሉ በእንደዚህ አይነት ሁኔታ እየተረበተበቱ የሚገኙበት ሁኔታ ነው ያለው ስለዚህ እንዲህ አይነት እየተረበተበተ የሚገኝ ባለስልጣናትና የመንግስት መዋቅሩ ከእጁ እየፈረሰ ያለ መንግስት ዛሬ ላይ ደግፋችሁ ወደ ገደል እንዳይሰዳችሁ የሚያዋጣችሁ ቢኖር ዛሬ ላይ ካጠገባችሁ ሆነው ከእልቂት እየተከላከለላችሁ ያለው ከአሸባሪዎች እየተከላከለ የሚገኘው ኃይል ነው ለእናንተም ያዋጣው ነው ምንለው በሌላ በኩል አሁን ላይ ከኤርትራ ጋር የሚደረገው ጦርነት ነው አሁን ላይ ይደረጋል ተብሎም ይሄ ጦርነት በዝግጅት ላይ መሆናቸው ባለስልጣናቱ ዛሬ ላይ ደምድመዋል ወታደሮቹ በየቦታው ተመድበዋል ወደ ምስራቅ ማነው ወደ ሰሜን ተጉዘው በተለይ ትግራይ ህዝብን ከበዋል ትግራይ ህዝብ በከበባ ላይ በሚገኙበት ወቅት ነው እነ ጀነራል ጻድቃን ገብረተንሳይም ዛሬ ላይ ወጥተው ጥያቄያቸው የሚመለሰው ከብልጽግና ከማዕከላዊ መንግስት ጋር በሚደረገው ስምምነት ነው እየተባሉ ነው ጀነራል ጻድቃን ጌታቸው ረዳ ከሃዲዎች ዛሬ ላይ ለትግራይ ህዝብ እንደሚቆረቆሩ ሆነው የትግራይ ህዝብ ጥያቄ የሚፈታው በማዕከላዊ መንግስት ብቻ እንደሆነ እየተናገሩና ህዝቡን በፕሮፓጋንዳ ወደ ሌላ አቅጣጫ እንዳያይ
እያደረጉትና እያስደረጉ የሚገኙበት ሁኔታ ነው ያለው። ትልቁ ጠላታችሁ ብልጽግና ሳይሆን ከውስጣችሁ ከድቶ የወጣ ኃይል ነው። በሁለቱም በሶስቱም በኦላም በአማራም በትግራይ ክልል ውስጥም ከእናንተ ውስጥ እናንተን መስሎ ትላንት ከእናንተ ጋር የነበረ ኃይል ዛሬ እናንተን ከድቶ ከብልጽግና ጋር ቅንጅት የፈጠረ ኃይል ነው ጠላታችሁ። ብልጽግና አይደለም። የመጀመሪያ ጠላታችሁ እነዚህ ናቸው። በተለይ በትግራይ በኩልም እነዚህ ጀነራል ጻድቃንና ጌታቸው ረዳ ናቸው ትልቁ ጠላታችሁ። ስለዚህ ለጠላታችሁ ዛሬ እጅ ሰጣችሁ ጠላታችን አይገለንም ብላችሁ የምታስቡ ከሆነ ተሳስታችኋል። ትላንትም መንግስታችን ነው ብላችሁ ያመናችሁት መንግስት ነው በክልላችሁ ውስጥ ገብቶ አሳቦ ህዋትን ለማጥፋት ነው ተብሎ አሳቦ እናንተን ያጠፋው። ዛሬስ ምን አይነት ዋስትና ነው የትግራይ ህዝብ ያላችሁ? አንድም ዋስትና የላችሁም። የፕሪቶሪያ የሰላም ስምምነቱ አልተፈጸመላችሁም። እየጠበቃችሁት ነበር። ያንን በመጠበቁበት ሁኔታ ላይ አሁን ተከባችኋል። ለምንድን ነው የተከበባችሁት ታውቃላችሁ? ምክንያቱም በማታውቁት ሁኔታ ነው የተከበባችሁት። የከበባችሁ ማን ነው? ለእናንተ አስባለሁ ከኔ ውጪ የእናንተን ጥያቄ መመለስ የሚችል አንድም ኃይል የለም። እናንተ የምትፈልጉትን ነገር ዛሬ ላይ ልታገኙ የምትችሉት ከብልጽግና ፓርቲ አመራሮችና ከማዕከላዊ መንግስት ብልጽግና የሚመራው ኃይል ላይ ብቻ ነው እየተባላችሁ ትገኛላችሁ። ስለዚህ ትልቁ ጠላታችሁ ብልጽግና ሳይሆን ከውስጣችሁ ከርቶ የወጣው ኃይል ነው። ዛሬ ላይ የእናንተን ደካማ ጎን እየነገራቸው የእናንተን ጥሩ ጎንም እየተናገሩ እዛ ላይ በተለይ የእናንተን ደካማ ጎን አጉልተው በማሳየት ከብልጽግና ጋር ሆነው ብልጽግና እናንተን ይሄ የብልጽግና መንግስት ለህዝብ ቢያስብ ኖሮ ትላንት የተፈጸሙትን ህዋትን ለመውጋት ተፈጸመ የተባለውን ጦርነት በተመለከተ ያንን ጦርነት በተመለከተ ዛሬ ላይ ህዋትን ለመጥፋት የተደረገ ስህተቶች አሉ። ህዝብ በመሃሉ ተጎድተዋል። በእኛ ሰራዊትም ይሁን ከኛ ጋር በተሰማራው ሰራዊትም ይሁን ብቻ ባለማወቅና በማወቅም ህዝባችን ተጎዳብን። ስለዚህ ዛሬ ላይ እኛ ህዝብን ለመጨረስ ወይ ደግሞ ህዝብ ላይ ዘመቻ ለማድረግ አይደለም ሐሳባችን። እንዳጋጣሚ ሆኖ ከነሱ ጋር በመናደርገው ጦርነት ምክንያት አንዳንድ ኢሰባዊ የሆኑ ድርጊቶች ህዝባችን ላይ ተፈጽመዋል። ስለዚህ ህዝባችን ወይ ዛሬ ላይ ባለማወቅ የተሰሩ ናቸውና ይቅርታ ያላችሁ አካል አለ። መባል ያለበት እንደዛ ነበር። ገዱ አንዳርጋቸውም ይሄንን ጉዳይ ነበር ሲናገሩ የነበሩት። እኔ እኮ ከአብይ አህመድ መንግስት የሚጠብቅ የነበረው በአማራና በትግራይ ላይ የተፈጸሙ ድርጊቶች እነዚህ ኢሰባዊ ድርጊቶች ዛሬ ላይ ተጸጽተው እንደ አንድ መንግስት ይቅርታ ህዝባችን ወይ እናንተን ለመውጋት አይደለም እኛ እናንተ ላይ መጥፎ ወይንም ኢሰባዊ ድርጊቶችን እናንተ ላይ ለመፈጸም አይደለም እኛ ወደ ክልላችሁ የመጣ ነው። ከሰራዊቱ ጋር ከአማጺ ቡድኑ ጋር ያለን ቅራኔ ነው እንድንቆጣና ጦርነቱን እንድናደርግ ያስገደደን። ስለዚህ በአጋጣሚ ወይ ደግሞ ሆነ ተብሎም የኛ ሰራዊት የጎዳችሁ ዛሬ ላይ ሰምተናል። ሁሉንም ነገር ይቅርታ አድርጉልን። ከእንግዲህ እንዲህ አይነት ነገር አይደገምም። ሰራዊቱንም በእናንተ ላይ በደል የፈጸሙትንም ለፍርድ እንዲቀርቡ እናስደርግላችኋለን ብለው ከመናገርና ህዝብን ይቅርታ ከመጠየቅ ፋንታ ዛሬ ላይ ዳግም ያ ትላንት የሰሩት ህዝብ ላይ አማጺ ቡድንን አስመስለው በአማጺ ቡድን ላይ ጦርነት ነው የከፈተው። አማጺ ቡድንን ለመጨረስ ነው። ጸረ ዲሞክራሲ ስለሆኑ ከነሱ ጋር ነው ግብግባችን ከህዝብ ጋር አይደለም ብለው የማያስቡ መሆናቸውን የምታውቁት ያልተጸጸቱ መሆናቸውን የምታውቁት ዛሬም ያ የትላንት የሰሩት ኢሰባዊ ድርጊቶች ዛሬም ልክ ናቸው። ትላንት የተሰሩት ልክ ናቸው። ዛሬም በዚሁ መንገድ መቀጠል አለብን ብለው አሁን ላይ የውና የትግራይን ክልል
ሙሉ በሙሉ ከበው በከበባ ውስጥ አስገብተው ሪንግ ውስጥ አስገብተው ልክ ከፌደራል መንግስት ተኩስ እስከሚባል ድረስ ትዕዛዝ እስከሚተላለፍላቸው ድረስ እየጠበቁ ነው። ስለዚህ ዛሬ ህዝብ ምን አይነት ዋስትና አለው? ትላንት ለተበደላችሁት በደል ይቅርታ ያልጠየቃችሁ መንግስት፣ ትላንት ለጠፋው ንብረትና ለወደመው ከቤት ንብረቱ ለተፈናቀለው መፍትሄ ያልሰጠና በቦታው ሁሉንም ነገር መመለስ ያልቻለ መንግስት ዛሬስ በምን አይነት ሁኔታ ነው አምናችሁት እሱን ተከትላችሁ ወይ ደግሞ እሱን ደግፋችሁ ጥያቄያችን ሊመለስ የሚችለው እነ ጻድቃን ገብረተንሳኤ ባሉት መሰረት ከማዕከላዊ መንግስት ብቻና ብቻ ነው ብላችሁ ከማዕከላዊ መንግስት ጥያቄያችን ይመለሳል ብላችሁ የምትጠብቁበት ምን አይነት ዋስትና ነው ያላችሁ? ስለዚህ የኢትዮጵያ ህዝብ በየክልሉ አንድም ዋስትና የለውም። ሁሉ ነገር በውሸትና በፕሮፓጋንዳ ብቻ ያውጠነጠነና በፕሮፓጋንዳና በውሸት ብቻ የሚቀርቡ ሐሳቦች ናቸው። እንደ ሐሳብ ነው እንጂ አንድም ብልጽግና መሪ እስከዛሬ ድረስ በአማራ በኩልም ያለውን ጥያቄ መልሶ አያውቅም። አንድም በትግራይ በኩል ያለውን ጥያቄ መልሶ አያውቅም። አንድም በቤኒሻንጉል ጉሙዝ ህዝብ ውስጥ ያለውን ጥያቄ መልሶ አያውቅም። አንድም በኦሮሚያ ክልል ውስጥ ያሉትን ጥያቄዎች መልሶ አያውቅም። እየገደላችሁና እያስገደላችሁ የበለጠ ህዝብ ለህዝብ እንዲቃቃር አንዱ ብሔር ከሌላ ብሔር ጋር እንዲጣላ ጠላት በጠላትነት እንዲፈራረጁ መጀመሪያ ላይ ሲሰሩ የነበሩት አማራና ኦሮሞን በጠላትነት ሁለቱን እንዲፈረጁ ለማስደረግ ብዙ ጥረዋል። ያንን እንደ ህዝብ እናንተም ነቅታችሁ ያንን ነገር አውቃችሁ ዛሬ ላይ ይሄ መንግስት እንደማያዋጣችሁና አካሄዱ በጣም ህዝብና ህዝብን ሊያጋጭ የፈለገ መሆኑን ስትረዱ እናንተም መረዳታችሁን ሲያውቁ በሌላ በኩል ደግሞ አሁንም እየመጡላችሁ ይገኛሉ ማለት ነው። ስለዚህ ትላንት ለተበደላችሁት በደል ይቅርታ ያልጠየቃችሁ መንግስት ዛሬ ላይ ለምትበደሉትና ገና እናንተን ሊበድሉ ያሰቡትን አጀንዳ ሊያሳኩ ባቀዱበትና ቃነ ገደብ በሰጡት መሰረት ተከባችኋል። አማራም ተከባሃል፣ ትግራይ ተከባሃል። ታዲያ ትላንት ለትግራይ ያልሆነውና የትግራይን ህዝብ ጫፍጭፎ ይቅርታ ያልጠየቀ የብልጽግና መንግስት ዛሬ ላይ በአማራና በኦሮሚያና በሌሎች ክልል ከተሞች ውስጥ ለሚደርሱ በደሎችና ጥፋቶች ተመልሶ ትላንት ትግራይንም ይቅርታ አላለም። ዛሬ እናንተ ውስጥ የሚፈጸሙትን በደሎች እድሉን አግኝተው ገብተው ህዝብ ላይ ጭፍጨፋና የፈለጉትን ነገር ቢያደርጉና ቢሄዱ ትላንትም የትግራይን ህዝብ ይቅርታ አልጠየቁም። ዛሬ የአማራን ህዝብ ወይንም የሌላ ክልል ከተማ ህዝብን ይቅርታ ይጠይቃሉ ብላችሁ ታስባላችሁ? እንደ የማይታሰብ ነው። ምክንያቱም ህዝብ እንደ ህዝብ ሁሉም ህዝብ እኩል ነው። ትላንት ትግራይ ላይ የተፈጸመውን ድርጊት ዛሬ ላይ ወጥተው ይቅርታ ቢሉ ኖሮ ትንሽ ተአማኒነት ሊኖራቸው ይችላል። አሁን ላይ የብልጽግና አመራሮች በምን አይነት ሁኔታ ነው ዛሬ ላይ አምናችሁ እነሱ የሚነዙትን ፕሮፓጋንዳ ተከትላችሁ የራሳችሁን ካጠገባችሁ ያለውን ለእናንተ ብሎ ሌት ተቀን የሚለፋውን ሰራዊት እንደ ጠላት እንድትፈርጁ እያስደረጋችሁ እየተገፋፋችሁ ነው። ስለዚህ በምን አይነት ሁኔታ ነው እነዚህን ኃይሎች እንደ ጠላት የምትወስዱት? የለም፣ ኖ ዌይ። ትልቁ ጠላታችሁ ራሱ ነው ማለት ነው። ራሱ ዛሬ ከብልጽግና ጋር አንድ ሆኑና አብረን ጥያቄያችሁን አብረን በመሆን እንፍታ እያላችሁ የሚገኘው ኃይል ነው ማለት ነው ጠላታችሁ። ስለዚህ ብልጽግና በማንኛውም አይነት ሁኔታ አማጽያንን የሚያሸንፍበትን መንገድ ቢችል ኖሮ ትላንትም እኮ ይሄን ነገር ጉዳይ አንስተናል። ቢችል ኖሮ በአንድ ሳምንትና በሁለት ሳምንት እንዳለው ፋኖንም ያጠፋ ነበር ቢችል ኖሮ። ግን የፋኖ የትግራይም የኦላም የበላይነቱን እያሳዩ ስለመጡና ስለከበዱት ነው በፕሮፓጋንዳ ህዝብ እንዳይደግፈውና ህዝብ እንዳይጠላው እያስደረገ የሚገኘው። ስለዚህ ህዝብ ሆይ ነቅተ ይህን ጉዳይ ማወቅ አለብህ ነው ምንለው። ብልጽግናዎች እኮ ዛሬ ቢመቻቸውና
እንትን ቢሉ አማራን እኮ ፋኖን አጥፍተው ነበር ቲዲኤፍን እኮ አጥፍተው ነበር በምን አይነት ሂሳብ ነው ዛሬ ብልጽግና የበላይነቱን ተቀናጅቶ መጓዝ ይችላል ብለን ልንከተለው የምንችለው ኖ ዌይ በፕሮፓጋንዳ ግን ሁሌ እነሱ የበላይነትና አሸናፊ እንደሆኑ ነው ለህዝብ የሚነግሩት ለናንተ ለህዝባችን የሚነግሯቸው ስለዚህ አሸናፊም አይደሉም እነሱ በፖለቲካና በወሬ ብቻ በውሸት ብቻ የተሞሉ ናቸው ሁሉም ባለስልጣናት የተሰጣቸውን የውሸት ትርክቶችን ይዘው ነው በህዝብ ዘንድ እንዲያሰራጩ እየተደረጉ የሚገኙት ስለዚህ ህዝብ ወይ ንቃና የሚያዋጣህን መንገድ ተከተል ነው ምንለው ውድ አድማጭ ተከታታዮቻችን ለዛሬ ያሉን ፕሮግራሞች ይሄን ይመስላሉ ስለ ተከታተላችሁን እጅጉን አድርገን እናመሰግናችኋለን ቸር ያገናኘን